እሺ እሺ ጥያቄ ያለው ጥያቄ ወረድሽ እንዴ? ጥያቄ ነበረኝ ልጠይቅ። ጥያቄ ጠይቅሽ ፈቀዳል? ይቻላል። በጣም ጥሩ። በተረጋጋ መልኩ ነው ነገሮች የምታስከዳቸው። በዚህ አደንቅሃለሁኝ። ድህነት ላይ የሰው ልጅ ይህ ሁሉ መቋጫው ድህነት ነው አይደል? ወደ ጀነት ለመግባት አንድ የድህነት እንትን ያስፈልገዋል። ትክክል። እና የሰው ልጅ ደግሞ መጀመሪያ በገነት እንዲኖር ነው የተፈጠረ። ኋላ ስህተት ፈጽሞ ወደዚህ ዓለም መጥቷል። ይህ መጽሐፍ ቅዱስም ቁርአንም ይናገረዋል። ይህ የተጣላ ሰው መቼ ነው የታረቀ? እንደ ቁርአን አስተምሮ ለምን ብትለኝ ኢየሱስ ቆይ ልጨምር። ኢየሱስ አልተሰቀለም ስላል ካልተሰቀለ ዓለም ካሳ ካልተፈጸመለት እንዴት ዳነ? ቁርአን ላይም እንዴት እንደዳነ የሰው ልጅ ከተጣላ በኋላ እንዴት እንደታረቀ አይናገርምና እስኪ መልስ ይናገራል። እሺ አደም አለይሂ ሰላም ወንጀል ሰርቶ ነበር ወይ በገነት ውስጥ? ከሚስቱ ከሔዋን ጋር ከሐዋ ጋር? አዎ ሰርቶ ነበር። ታዲያ እንዴት ታረቀ ከአምላኩ ጋር? አምላክ አላህ ሱብሓነሁ ወተዓላ ይሄን ይነግረናል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም አለ። አላህ ሱብሓነሁ ወተዓላ ምን አደረገለት? ለአደም አዘነለት። ምን አደረገለት? የንስሐ ቃልን አሳወቀው፣ ሰጠው። በዚህ መልኩ ንስሐ አድርጎ ወደኔ ያለው። አደምም ያችን የንስሐ ቃል ከአምላኩ ተቀበለ፣ ንስሐን አደረገ። አላህ ሱብሓነሁ ወተዓላ ንስሐውን ተቀበለ። ፈተለቃ መረጃዋን እንትን ትለኝ፣ መረጃዋን ምዕራፍና ቁጥሯን መረጃዋን ታሳየኝ። ችግር የለውም አሳይሃለሁ። እና እያሳየህ ቢሆን ይሻላል እንደሱ። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ፣ ይችን የንስሐ ቃል ከአምላኩ ከአላህ ተቀበለ። አላህም ንስሐውን ተቀበለው። የንስሐውም ቃል ጌታችን አላህ ሆይ ኃጢአት በማድረጋችን ነፍሳችንን በድለናል፣ ይቅር የማትለን ከሆነና የማታዝንልን ከሆነ ከከሰሩት እንሆናለን ብሎ ለመነ። እሺ የቱ ጋር እናገኛለን? እዚህ ጋር ያውና ስለ አዳምና ስለ ሔዋን ገና ሁለተኛው ምዕራፍ ላይ ያወራ ምን ይላል? ያው አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። ያች የተቀበላት የንስሐ ቃል ምንድነች? የተጸጸተባት የጸጸት ቃሉ ምንድነች? የሚለውን ደግሞ በሱራ አሊ ዕምራን ላይ ምን እንዳሉ አዳምና ሔዋን ይገልጽልናል። አዳምና ሔዋን ምን እንዳሉ ማነው አንዓም ላይ ማነው አዕራፍ ላይ ነው ላሳያችሁ። ያላት እነዚህ የንስሐ ቃል ምንድነች ከተባለ ያውና እዚህ ጋር ሱረቱል አዕራፍ ምዕራፍ 7 የቀደመውን ምዕራፍና ቁጥር ይዘሃል ወይንስ ካየህ ይበቃሃል? ወገናችን እሺ ያውና እዚህ ጋር ምን አለው? አዳምና ሔዋንን ምን እንዳላቸው ተመልከቱ። አዳምና ሔዋን ደግሞ ምን እንዳሉ ያው ስለ አዳምና ሔዋን ታሪክ በማታለልም አዋረዳቸው ሰይጣን። ይሄን ከገለጸ በኋላ አዳምና ሔዋን ምን አሉ? ጌታችን ሆይ አሉ። ይህች ነች የጸጸቷ ቃል። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልን በእርግጥ ከከሳሪዎች እንሆናለን አሉ። ይሄ ነው የንስሐው ቃል የሰጣቸው። ይህን ቃል በማለት አላህ ሱብሓነሁ ወተዓላ ንስሐቸውን ተቀበላቸው። ቅድም እንዳለው ፈታበ ዐለይሂ ጸጸቱንም ተቀበልኩት እንዳለው ይሄን የንስሐ የጸጸት ቃል ተናግረው አላህ ሱብሓነሁ ወተዓላ ምህረት አድርጎላቸዋል። ቆይ እነሱ መጸጸታቸውን ይነግረናል እንጂ ይቅር ማለቱን አይነግረንም። እንደ ይቅር ሄኩ አላህ አሁን ይሄ እነሱ ልቅሶ ነው። በትክክል በየጊዜው አልቅሰዋል፣ በየጊዜው አልቅሰዋል። ጸጸቱን ተቀበልኩት አለ። ወደ እኔ ጸጸት ያደረገን ደግሞ እምረዋለሁ ብሎ ቃል ገብቷል። ላሳይህ። ወደ እኔ ንስሐ ያደረገን ጸጸት ያደረገን እምርለታለሁ እያለ የተናገረበትን ላሳይህ። ችግር የለም። ቁጥር 35 እና 36 እኮ ስናነብ መውረዳቸውን ነው እንጂ መመለሳቸውን አይናገርም። በመውደቃቸው እርግጥ ነው አልቅሰዋል፣ እርግጥ ነው አልቅሰዋል። መመለሳቸውን ግን አይናገርም። እንደተመለሱ የሚናገርበት አላሳያለሁ። ችግር የለም። አብሽር ተመልሰዋል። የመጀመሪያው ላይ አለ። ሌላም ልጨምርልህ። ثم اجتباه عليه وهدى إلى سورة طه ላይ ላሳይህ። ሱረቱ ጣሃ ላይ አላህ ሱብሓነሁ ወተዓላ ንስሐ እንዳደረገ አዳምን አላሳይሃለሁ እና ንስሐውን አላህ ሱብሓነሁ ወተዓላ መመለሱንም ተቀበልኩ። ቅድም እያሳየው ነበር። ሌላ ልጨምርልህ።
ነገረውና ሰይጣንም ወደ እነርሱ ጎትጎትቶ አደም ሆይ በመዘውተሪያቱ እያለ ካናገረ በኋላ ከእርሷም በሉ እያለ ይናገራል። መጨረሻ ላይ ከዚያም ጌታው መረጠው ከእርሱም ጸጸቱን ተቀበለውም መራውም ይላል። ያ አላህ ሱብሓነሁ አሁን እኮ ወደ ገነት እንዴት ነው የሚገቡ? እሱማ እኮ እንደወደቁ አልቅሰዋል። ይሄ ሁሉም መጽሐፍ ቅዱስን ቁርአን የሚናገረው ነው። በዚህ ምክንያት ተመለሱ። አንድ እየጨረስን አሁን ወደ ገነት እንሄዳለን። ደግሞ ያ ጸጸቱን ተቀብሎታል። እሱን እኮ አልካድሁም። እንዴት ነው ወደ ገነት የገቡ? አዳም ተጸጸተ፣ አለቀሰ። በጣም ጥሩ። አሁን ደግሞ አትፈል በቃ ወደ ገነት እንዴት ገቡ የሚለው ደግሞ ጥያቄ ልመልስልህ። ከኔ ጋር ነህ? ሄሎ ወርቅ እያበራብኝ ነው እንጂ ቀይ አንተ ጋር ነኝ፣ ግን ቀይ አበራ። አሽር ችግር የለውም። አሁን ወደ ገነት የሚለው ደግሞ ምንድነው? አምላክ አላህ ሱብሓነሁ ወተዓላ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ የሚል ቃል በነብዩ ሰለላሁ ዐለይሂ ወሰለም በኩል ገብቷል። ገነትን ሙስሊም ነፍስ እንደሚገባት ይናገራል። አደምና ሐዋ ንስሐ እስካደረጉ ድረስ ያ ተምሮላቸዋል። አላህ ምን ይላል? ወደ እኔ ንስሐ ያደረገ ባሪያዬን እምሬለታለሁ እያለ ቃል ገብቷል። ስለዚህ እነዚህ ሰዎች ወዴት ናቸው የሚመለሱት ከተባለ አላህ ቃል በገባው ብዙ ቦታ ላይ በቁርአንም ላይ በሐዲስም ላይ ያለ በእኔ ላመኑ ሙስሊም ሰዎች ጀነትን አስገባቸዋለሁ ብሎ ቃል ገብቷል። ታዲያ ከሞት ወዲያው እንደሞት ወዴት ሄዱ ከተባለ አደምና ሐዋ ወደ ገነት። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ነች ብለው ተናገሩ። አደምና ሐዋ ደግሞ በዚች ነች ኃጢአታቸው፣ እችንም ንስሐ አድርገዋል። ንስሐቸውንም አላህ እንደተቀበላቸው ገልጿል። ስለዚህ ወደ ገነት ተመላሾች ናቸው። ይህን ይመስላል። ጥያቄ ልጨምርና ጨርሳለሁ። እሺ ጨምር። ነብዩ ሙሐመድ ሌላ አምላክ አታጋሩ ብለው በቁርአን አስተምረዋል። ግን ይቺ ካዕባ እስካሁን መኖሯ ምንድን ነው? እንደማትረባም ይናገርና ሌሎችም ሁሉ አጠፉ ይልና ነገር ግን ካዕባን ተዋት ሰዎችም ይስሟታን ይላል። ስለዚህ ካዕባ ደግሞ ይመለኩ ከነበሩ 365 የቆሪሽ አማልክትና ጣዖታት መካከል አንዷ ነበረች። እሷ ተለይታ እንዴት ተተወች? እሺ አዳም ካዕባን ያመልኩ ነበር ወይ? የመካ ከሃዲያኖች ላ ካዕባን አይደለም ያመልኩት። 360 ጣዖቶች ነበሯቸው። ገብቶሃል አይደለ? እና ነብዩ ሰለላሁ ዐለይሂ ወሰለም ናቸው መጥተው እነዚያን ጣዖታት ሁሉ ያፈራረሱባቸውና ገደል የሰደዱባቸው። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብለው የሰበኳቸው። ገብቶሃል አይደለ? ስለዚህ እነዚህን ሰዎች ጣዖታትን አጠፉባቸው። ታዲያ ካዕባ ምንድን ነው ወደሚለው ስንመጣ ራሱ አብርሃም ነው የሰራው እና ኢስማኤል ናቸው የሰሩት። አምላክ ራሱ ቃል ኪዳን እንደያዘባቸውና እንደሰሩት ሲነግረን ምን ይላል? በሱረቱል በቀራ ላይ ወዐሂድና ኢላ ኢብራሂመ ወኢስማዒለ አን ጠሂራ በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ስጁድ ይላል። ወልዓኪፊነ ወሩክዕ ስጁድ ወደ አብርሃምና ወደ ኢስሐቅም ወደ አብርሃምና ወደ ኢስማዒልም ቃል ኪዳንን ያዝኩኝ አለ። ቃልን ያዘባቸው ምን የሚል ቃል? አን ጠሂራ በይቲ ያንን ቤቴን አጽዱ አላቸው። ቤተ አምልኮች የአምላክ ቤት ይባላሉ፣ ቤተ መቅደሶች ሁሉ ማለት ነው። ስለዚህ ያንን ቤት ሄዳችሁ አጽዱ ስሩ አላቸው። ለምን? ለሁለት ዓላማ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ያንን ሐጅ ለሚያደርጉ ሰዎች ለሚዞሩ ሰዎች አለ። አንደኛ የሐጅ ስነስርዓት አምስተኛውን የእስልምና መሰረት የሆነውን መፈጸሚያ ቦታ ነው። ከዓለም ሄደው ተሰባስበው እዚያ ቦታ ላይ አንድ ቦታ ሆነው ሰዎች ይህን አምስተኛውን የአምላክ ህግና ስርዓት ሐጅ እንዲሰሩ። ሁለተኛው ደግሞ ምንድነው? ወልቃኢሚና ሶላትን ለሚሰግዱ ሰዎች የሶላት አቅጣጫ እንዲሆን ዘንድ አቅጣጫ ብቻ ነው። ቦታቸው አይደለ? ያ ነው አቅጣጫ ነው። የዓለም ህዝብ በሚሰግድ ጊዜ ወደ ተዘበራረቀ ቦታ እንዳይሰግድ አንድ አቅጣጫ ምልክት እንዲኖረው የተደረገ ነው። ይህንንም የሰራው አብርሃም እንደሆነ ቃል በቃል ላሳየ ይችላል። አብርሃም ራሱ እንደሰራው ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማዒል ይላል። አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል ይህንን ቃል ኪዳን ተያዘባቸው። ይህን ቃል ኪዳን ተቀብለው ሰሩት። ለምን? ለሁለቱ የእስልምና መሰረቶች መፈጸሚያ ይሆን ዘንድ። አንደኛ የሶላት አቅጣጫ እንዲሆን ገብቷቸዋል። አቅጣጫ ብቻ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ ይህን በቁርአንም ላይ ይገልጻል። ሱረቱል በቀራ ላይ ምን አለ? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ያ ነው። ለምን ይሳማን? ደንጋዩ ለምን ይሳማን? በጣም አስረዳሽ።
እንግዲህ አምላክ በነቢያት በኩል ያዘዘንን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ ስንሰራ ጊዜ አምልኮውን እያመለክ ነው ሳይሆን የታዘዝንበትን አምላክን በዚያ ላይ እያመለክን ነው። የእርሱን ትእዛዝ መፈጸም ማለት ነው። ጹሙ ስላለን እንጾማለን፣ ስገዱ ስላለን እንሰግዳለን አይደለም። ነገር ግን ጾምን እያመለክ ነው አይደለም። ስገዱ ስላለን ምድር ላይ ሄደን ስንደፋ ምድርን እያመለክናት ነው አይደለም። ቦታች አለ አይደለ? እዚያም ቦታ ላይ ያንን ሐጅ ስናደርግ ጊዜ ከሐጁ ስነ ስርዓት መካከል አንደኛው ምንድነው? ሰውየው ሐጁን ሰርቶ ጠዋፍ አድርጎ ዙሮ በጨረሰ ጊዜ ከቻለ ያችን ሐጀሩል አስወድን ይስማል። ካልቻለ ባይሰምም ችግር የለው። እሺ መሳሙ ግዴታ ነው ወይ? ግዴታ አይደለም። በሐጁ ውስጥ ወታለ አይደለ? ግዴታ አይደለም። አንድ ሰው ሙሉ ሐጅ አድርጎ መጥቶ አይን አልስም በቃ ብሎ ቢመጣ በሐጁ ላይ ምንም የሚፈጥርበት ነገር የለም። ነብዩ የማይረባ እንደሆነ እየታወቀ ግን ነብዩ መሐመድ ስለሳሙት ብቻ ክብር ተሰጥቶታል። ነገር ግን የቁርአን ሊቃውንት ራሳቸው ማይረባ መሆኑን ተናግረዋል። ብቻ ነብዩ መሐመድ ስለሳሙት ብቻ እንጂ ሌላ ቃል ኪዳን እንደሌለውና የማይረባ እንደሆነ ቡሃሪ ዘግበውታል። እንዲሁም እንዲህ ይላል ዑመር ኢብኑ ኻጢብ ጥቁሩን ድንጋይ ሲስሙ ተመልክቻለሁ። ምን ይላል መሰለህ? እሱን ልነግርህ ነበር። አሁን ምን ይላል ዑመር ኢብኑ ቆይላንብልህ ሲስሙ ተመልክቻለሁ። የማትጠቅምም የማትጎዳም ድንጋይ መሆንህን አውቃለሁ። የአላህ መልእክተኛ ብቻ ሲስሙህ ባላይ ኑሮ አልስምህም ነበር አሉ። ይህንን ደግሞ እሺ ማለት አሁን እሳቸው ሳሙትም አልተባሉ። ቅድም እንዲያውም አብርሃም የሰሩት ነውም ብለሃን እና አብርሃም ሙስሊም ነበሩ። እንዴት ሌላ አንተ አይመጣም? ሙስሊም ነበሩ ወይ? ድንጋይ ሲያመልኩ ነበሩ ወይ? ይሄ ድንጋይ አምልኮ አይደለም። ይሄ ድንጋይ አምልኮ አይደለም ነው እኮ። አሁን እኮ ድንጋዩ እየተመለከተ ነው። አሁን አምልኮ ማለት እስኪ ድምጽ ጨመር አድርግልኝ ወንድም። አምልኮ ማለት ምን ማለት ነው? እስኪ ብዬ ነው ንገሩኝ እስኪ ፍቹ። አምልኮ ማለት አምላክን ስታመልክ ከፊት የምታደርገው የተቀደሰ ነገር ነው። እንደሱ ከሆነ ስለዚህ ያን ነገር ሄዶ ከሳሙ ሰውየው ወይንም ደግሞ ወደዚያ አቅጣጫ ዞሮ ከሰገደ ያን ነገር አመለከው ማለት ነው። አዎ የሆነ ነገር አለው እኮ። አሁን ወደ ሰሜን ለመዞራችሁ የሙስሊሙ ማህበረሰብ ምዕመን ወደ አረብ እኮ ዞሮ ለመስገዱ አንድ ምክንያት አለ። ስለዚህ ወደዚያ ዞሮ ከሰገደ አመለከው ማለት ነው። አንድ ምክንያት አለው። ዝም ብለን ነው ልትለኝ አሁን ደንጋው ለመሳሙ ዝም ብለን ነው ልትለኝ አችልም። ስለዚህ ለማይረባ የሆነ እየታወቀ እሳቸው ስለሳሙት ብቻ መሰገዱና ክብር መሰጠቱ ምንድነው? በዚያውስ ላይ ጣዖት ሰፍሮበት የነበረውን ለምን እሳቸውስ እንዲቀጥል ፈቀዱ? በጣም ጥሩ። ስለዚህ አሁን ምንድነው አንደኛ ግልጽ የሆነ ስለመተዋቸውና ስለመሳማቸው የተጻፈ ነገር እንትን ስለ ቃል ኪዳን ስለመገባቱ ስለ ድንጋዩ ያለ ነገር የለም። ግን ለምን ትልቅ ቦታ ተሰጥቷል? እየተናገርኩኝ ነው። ይኸውልህ ወገናችን አዳምጠኛ፣ እያዳመጥከኝ። አንደኛ ቃል ኪዳን ይዞባቸዋል ወይ እንዲሰሩ? አዎ እያልኩ ነው። አብርሃምንና ኢስሐቅ እስማኤልን አላህ ቃል በቃል ይሄንን ካዕባን ስሩ ብሎ አዟቸዋል። አንደኛ እሱ ነው። ላሳየ ከፈለክ እንደሰሩትም ተገልጿል። አንደኛ እሱ ነው። ሁለተኛ ዓላማው ምንድነው ከተባለ አሳየኝ እንደሰሩት ላሳየኝ። እሺ ልጆች አንድ መቶ 25 እሺ ያው እነዚህ ጋር ተመልከት ምን ይላል? ቤቱንም በሰዎች መመላለሻና ጸጥተኛ ባደረግን ጊዜ አስታውስ፣ ከኢብራሂምም ማቆሚያ መስገጃን አድርጉ፣ ወደ ኢብራሂምና ወደ ኢስማኤል ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ሰጋጆቹም አጥሩ ስንል ቃል ኪዳን ያዝን ይላል። አላህ ስብሐነሁ ወተዓላ ቃል ኪዳን ይዞባቸው ነበር። ያው አብርሃምንና ኢስማኤልን ያን ቤት አጥሩ ስሩ በማለት
ታዲያ እንደሰሩት ማስረጃ አለ ወይ? አዎ፣ ያው እዚህ ጋር ቀጣይ ላይ ምን ይላል? ኢብራሂም እና ኢስማኤልም ጌታችን አላህ ሆይ ከእኛ ተቀበል አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል። እና ይህን ቃል ኪዳን ያው ይዞባቸው እንደነበር ይናገራል። ቤቱን እንዲያጸዱ እንዲሰሩ። ከዚያ በኋላ ኢብራሂም እና ኢስማኤልም እንደሰሩት ቃል ኪዳኑን ተቀብለው ያውና ሲጋ ምንድነው አገልግሎቱ ከተባለ አቅጣጫ ብቻ እንደሆነ ላሳይህ። አላህ ቃል በቃል ፊታችሁንም ቆይ ሁለቱ እንዳይምታታ። አንደኛ ካይባን አይደለም ካይባ ጣዖት እንደነበር ተማምነናል። አብርሃምና ይስሐቅም ጣዖት አምላኪ ሊሆኑ ነው። እንዲህ ከሆኑ ማን ነው ጣዖት ነው ያለህ? ማን የተማመነው እኮ ማን የተማመነው? አንተና እኔ ተማምነናል። ከአብርሃም ቃል ኪዳን የተቀበለባት ድንጋይ እንደሆነች መልሰ ደግሞ ወደ አቅጣጫ ታመጣታለህ። አሎ ቀስ በለው። ይኸው ጣዖት እንደሆነ እኛ ጣዖት ነው አላለህም። አብርሃም የሰራው ቤተ አምልኮ ነው። በዚያ ያ መስጂደል ሐራም ይባላል። አብርሃም የሰራው አምላክ ቃል ኪዳን ይዞበት ያው የሰራው እንደሆነ እያሳየሁ ነው። አምላክ ራሱ ቃል በቃል ይሄን ቤት ስራ እያለ ያዘዋል። የአምላክ ትእዛዝ ነው። በአብርሃም በኩል ቤተ አምልኮ ተሰራ ማለት ወደዚያ ሰዎች አቅጣጫ ዞሮ ሰገዱ ማለት ያንን አመለኩ ማለት አይደለም። እሺ ጣዖት አምልኮ ነው ካልከን መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። አብርሃም ሙስሊም ነበር እንዴ? አብርሃም ሙስሊም ነበረ? አዎ አብርሃም ሙስሊም ነበር። ቃል በቃል ለሳይ አብርሃም ሙስሊም ነበር። ቃል በቃል ለሳይ አዎ ሙስሊም ነበር። አሳየ ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ከአጋሪዎችም አልነበረም። በጣም ጥሩ እንዳለ እሱን እንደያዝህ ሱረቱ 663 ላይ ያውጣልኝ። እሺ ሱረቱ 663 እሺ ያ እሺ ያ ሄሎ ከኔ ጋር ነህ? ሄሎ 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 እሺ ያው አጣ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘብኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። እስልምና የተጀመረ በሙሐመድ ከሆነ አብርሃም እንዴት ሙስሊም ሆኖ ቆየ? እንዲህ እስከሆነ አሁን ላስረዳሽ። ተግባባን? አዎ የትም ሳንሄድ እዚሁ ከፍ እንበልና ይህ እስልምና የማን መንገድ እንደሆነ ይንገረን ራሱ። እዚሁ ሳንሄድ የትም ሳንሄድ ያው አንዲት እርምጃ ነው ከፍ የምለው። ያው ምን ይላል? ይሄን አንብበው። ወደ ማን መንገድ እንደወሰዳቸው አላህ ነብዩ መሐመድን ቀድሞ እዚህ ጋር ሊነግራቸው ነው። ምን ይላል? እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛ ሃይማኖት ወደ እውነት ተዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎቹ አልነበረም። የአብርሃም መንገድ ምንድን ነው የመራቸው? ነብዩ ሰለላሁ ዐለይሂ ወሰለም ያው ሙስሊምነት ነው ማለት ነው። ወደ አብርሃም እምነት ከመራቸው እኮ እሳቸው ጀማሪ ሊሆኑ አይችሉም እኮ። እዚህ ጀማሪ ነኝ የሚሉት ጀማሪ ሳይሆን እኔ ሙስሊሞች ይላል እንጂ የእስልምና ሃይማኖት ጀማሪ አይደለም ወገናችን። ሙስሊምነት ነው ማ ልዩነት ሊኖረው አይችልም። ላስረዳ፣ ችግር ኢስላም ማለት ወደ አብርሃም እምነት ከተመሩ እሳቸው የአብርሃም እምነት ተከታይ ነው እንጂ የሚሆኑ አብርሃም ሙስሊም ከሆኑ የሙስሊሞች ጀማሪ መሆን ማለት እኮ የሃይማኖቱ ጀማሪ መሆን ማለት ነው። የሙስሊሞች ጀማሪ አይደለም የሚለው ጀማሪ አይደለም። እዚህ ጋር አሁን ከትውልዳቸው አንጻር የሙስሊም መጀመሪያ ነኝ በል የሚላቸው ምንድን ነው ከተባለ ያውና ከትውልዳቸው አንጻር ነው። ገብተዋል። አንድ ነቢይ ከተላከለት ትውልድ የመጀመሪያ ሙስሊም ነው አይደለም? አዎ የመጀመሪያ ሙስሊም ነው። አየህ፣
ከትውልዱ አንጻር ከእርሱ በፊትስ በዚህ የታዘዘ በማን መንገድ ነበሩ ከተባለ እና አብርሃም ነበሩ። የአብርሃምን መንገድ መራኝ ይላል። ይታያል። የአብርሃምን መንገድ መራኝ። የተመሩት ይህ አብርሃም መንገድ እስልምና ነው ማለት ነው። እርሳቸው ደግሞ ለዚህ ከሆኑ የእስልምና ጀማሪዎች አብርሃም ነው እንጂ መሐመድ ሊሆን አይችልም። የእስልምና ጀማሪ ነው አይልም እኮ ወገናችን። ኧረ በፈጣሪ ተረዳ እንጂ የእስልምና ጀማሪ አይልም ቃሉ አንደኛ። እሺ ኢስላም ማለት ሙስሊም ማለት ነው ማለት መገዛት ነው። ኦኬ በጣም ኢስላም ማለት ለአላህ መገዛት ማጎብደድ ማለት ነው። እሺ ማለት እሺ ሙስሊም ማለት ምን ማለት ነው? ተከታይ። በጣም ጥሩ አየህ አይደለ? አሁን ክርስትናና ክርስቲያን አለ አይደለ? ክርስትና የምትለው ምንድን ነው? ሃይማኖቱን ነው አይደለ? ክርስቲያን የምትለው ደግሞ የሃይማኖቱን ተከታይ ነው አይደለ? አዎ። አሁን የክርስትና ጀማሪ ቢባልና ወይንም የክርስቲያኖች የመጀመሪያ ቢባል በዚህ ባለህበት በተላከበት አንድ ነብይ ሲላክ ጊዜ ለትውልዱ ለዚህ የዚህ ሃይማኖት የመጀመሪያ ተከታይ ይሆናል። ወታል አይደለ? ያ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የአምላክን ህግና ስርዓት እስልምናን በመከተል ከተውልዳቸው ማን ነው ቀዳሚ ከተባለ እርሳቸው ናቸው። ለምሳሌ በሱረቱል አዕራፍ ላይ ሙሴ እኔ የምእመናን መጀመሪያ ነኝ ይላል። ምን ትላለህ? አብርሃም ከሃዲ ነው ማለት ነው? እነ ያዕቆብ ከሃዲ ናቸው ማለት ነው? ቆይ ጥሩ። አሁን እንትና አትበል። እስልምና መቼ ነው የተጀመረ? እስልምና ሃይማኖት መቼ ነው የተጀመረ? ፋክቱ ከአዳም ጀምሮ። መቼና በየት ነው የተጀመረ? ከአዳም ጀምሮ። አዳም ሙስሊም ነበረ? አዳም ሙስሊም ነበር። እስልምና እኮ የተጀመረ በ16ኛው ክፍለ ዘመን በአረቡ ምድር ነው። እንዴት ሊሆን ቻለ? ምንድን ነው? እሺ ሀሳቢን ችግር የለውም። በቃሽ ወደ አንተ ማስረጃ ምን ለማለቱ አሁን ለተናገረ ማስረጃማ እኮ ራሱ ቁርአኑን ነው ሪፈር አድርጌ ያቀረብሁኝ እኔ እኮ። የቱ ጋር አውጣ? በዚህ ክፍለ ዘመን ሙስሊም የሚባል የተጀመረ እኮ ሙስሊም የሚባል የተጀመረ በእሳቸው በሙሐመድ ብቻ እንደሆነ በዚህም ታዘዙ። እኔም የሙስሊሞች መጀመሪያ ነኝ። እንዲህ ከሆነማ የሙስሊሙ ጀማሪ መባል ያለበት አደም ነው እኮ። አዳም ጥሽ ይኸውልህ ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው እያልኩ ነው። ይሄን ደግሞ በዚያ በቁርአን ላይ እየፈታህልህ ነው። ገብቶሃል አይደለ? ከትውልድ አንጻር ከአምላክ ዘንድ በቃ ችግር የለውም። በቃ ዝም እንደ አይምሮ በቁርአን አላረው። ከትውልድ አንጻር ሙሐመድ የአብርሃም የልጅ ልጅ አይደለም እንዴ? እኮ ስለ አብርሃም ሙሐመድ እኮ የአብርሃም የልጅ ልጅ ነው። አዎ ናቸው። ሙሐመድ የአብርሃም የልጅ ልጅ ነው እኮ። አዳምጠኝ። ይኸውልህ ከትውልዱ አንጻር አንድ ነብይ ለህዝቡ የመጀመሪያ ሙስሊም ነው። የአምላክን ትእዛዝ መጀመሪያ የሚቀበለው ነብይ ነው። የአምላክ ትእዛዝ ደግሞ ኢስላም ነው አይደለ? ስለዚህ ያ ከትውልዱ አንጻር የመጀመሪያ ነኝ። እዚህ ጋር ምን አሉ? ለእርሱ ቁል ኢነ ስግደቴም አምልኮዬ ሁሉ ለአምላኬ ነው ታዛዥነት ያሉ። በዚህ ላይም የመጀመሪያቸው ነኝ። ከሁሉም ከትውልዳቸው የመጀመሪያ ቀዳሚ ያ ነብይ ነው። ሙሴ ለህዝቡ የመጀመሪያ ነብይ ነው። አብርሃም ለህዝቡ የመጀመሪያ ሙስሊም ነው። ኢስሐቅ ለህዝቡ የመጀመሪያ ሙስሊም ነው። አየህ አይደለ? የሙሴን ምሳሌ እየሰጠሁ ነበር ቅድም። እኔ ምእመናን መጀመሪያ ነኝ ይላል። እሺ በጣም ጥሩ። ሱረቱ ሁለት እንድትሄድ ነው። ሙሴ ምን ይላል? መጽሐፍ ቁርአን ላይ እዚህ የሰጠኝ ማስረጃው ላይ እዛው ላይ እኔ ምእመናን መጀመሪያ ነኝ ይላል። ምንድን ነው? ምን ማለት ነው? ከእርሱ በፊት ምእመናን የለም ማለት ነው? በተለይ አውጣና ሳየኝ አምጣው። እሺ ማየታችን ጥሩ ስለሆነ ብዬ ነው። ልክ ነው። እና ስለዚህ እኔ ምእመናን መጀመሪያ ነኝ ይላል። ዋና አወል። እሺ አምጣው። እሺ ልየው። ሱረቱል አዕራፍ 144 እሺ ያው እነዚህ ጋር 143 እሺ ያው ይታያል። ሙሳም ለቀጠሯችን በመጣና በጌታም ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም
በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮሆ ወደቀ። በአንሰራራም ጊዜ ጥራት ይገባ ወደ አንተ ተመለስኩ፣ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ይላል። ያው የምእመናን መጀመሪያ ነኝ አለ ሙሴ። እኔ እኮ መጽሐፍ ቅዱሳችሁ ላይ ያላልህ ብዬ ነው። ቁርአን ላይ ነው ቁርአን ላይ ይኖራል። መጽሐፍ ቅዱሳችሁ ላይ ያልህ ብዬ ነው። ታው መጽሐፍ ቅዱስ አላልኩም። ዝም ብላ እንትና አይ ይቅርታ፣ እኔ መጽሐፍ ቅዱስ ላይ ነው አክሴፕት አድርጌ ነበር። ችግር የለም። ታው እንደዛ አላልኩም። መራ እንደዛ የሚል ቃል አልወጣኝም። እውነት እንደዛ ችግር የለም። ኖ ማተር። እኔ ሚስ አንደርስታንዲንግ ነው የኔ ችግር ነው። ታው አሁን እዚህ ጋር ስለዚህ ቆይ ልመለስልህ አንዴ ቆይ እዚህ ጋር ልጠይቅህ እንጂ የምእመናን መጀመሪያ ላይ በአንተ ግንዛቤ ከእርሱ በፊት ምእመናን የለም ነበር ማለት ነው? ከሙሴ በፊት ቆይ በቁርአኑ እንጂ እኮ በእኛ የለም፣ በእናንተ ነው እሱ ያለ። አሁን ስለ መጽሐፍ ቅዱስ እያወራን አልነበረም? ለምን ተዋሽ ከሆንክ ማለት ነው። ቆይ አዳምጠኝ። ስለ መጽሐፍ ቅዱስ አላወራንም እስካሁን። እያወራን ያለነው ስለ ቁርአን ነበር እኮ። ስለ ቁርአን ጀማሪ ነው ነብዩ መሐመድ ጀማሪ ነኝ ቢሉም ውሸት ሊባል ነውና ያ እንዴት አሁን ይህ ስህተት ነው? ሙሴ መጀመሪያ ነኝ ያለውና ነብዩ መሐመድም ውሸታቸውን ነው እኔ ጀማሪ ያሉ አይደለም። ስለ አረዳዱን እየነገርኩህ ነው። ቆይ አንዴ ለአረዳዱን ላሳይህ። በወቅቱ ይላል ይታያል አይደለ? በህዝቦቻቸው ዘንድ የመጀመሪያ ምእመናን ናቸው እነሱ ነው። አሁን እንዴት እንደሆነ ነገሩን አስረዳ። ከአምላክ ዘንድ መጀመሪያ ትእዛዝ የሚመጣው ለነብይ ነው አይደለ? በዚህ እንስማማለን። አዎ ነው። እሺ ለአምላክ የመጀመሪያው ታዛዥ ማን ነው ከተባለ ያ ነብይ ነው ወይ? አዎ ያ ነብይ ነው። ነብይ ሳይታዘዝ በፊት ትውልድ መጥቶ ነብይ አይቀድምም። ትውልድ የሚመጣው ከነብይ በኋላ ነው። ስለዚህ ለዚህ ከተላከለት ትውልድ አንጻር ያ ነብይ የመጀመሪያ ታዛዥ፣ የመጀመሪያ ፍጻሜ አማኝ ይባላል። ገብቶሃል አይደለ? ከዚህ አንጻር ነው። ስለዚህ ሁሉም ነብይ ለየትውልዱ የመጀመሪያ ሙስሊም ይባላል። የመጀመሪያ ታዛዥ ማለት ነው። ሙስሊም ማለት ታዛዥ ማለት ነው። የአምላክን መጀመሪያ የሚታዘዘው ከትውልድ በፊት ቀድሞ ነብይ ነው። ከዚህ አንጻር ነው። ገብቶሃል አይደለ? አሁን ሙሴም የመጀመሪያ ምእመናን ነኝ ሲል ጊዜ እና አብርሃም ከሃዲ ናቸው ማለት ነው አይደለም። ከትውልዱ አንጻር የመጀመሪያ ምእመን ነኝ እያለ ነው። ይሄ ቆይ በጣም ጥሩ። እንደ ቁርአኑ ልቀበለው። እንዲህ ከሆነ የአብርሃም ልጆች እስማኤልና ይስሐቅ የይስሐቅ ልጆችም በሃይማኖት ነው የኖሩ። እንዲያውም መስዋዕት ሆኖ ቀርቧል። ቁርአንም ይመሰክርለታል ይስሐቅን። ወርሱ እንመጣለን። ችግር የለውም። ስለምነታችን ቆይ ደህና ነኝ። እንቀጥል ችግር የለም። ስለዚህ ነብዩ መሐመድ መጀመሪያ ካልሆኑና እና አብርሃም እና ይስሐቅ ሙስሊም ከሆኑ ለምን ተለያየ? እንደ ይስሐቅ ልጆች መጽሐፍ ቅዱስ ቶራት ለምን አልነበራቸውም? ቶራት ደግሞ ስለ እስልምና የለም የሚናገር። አሁንም ቤተ እስራኤሎች በመካከለኛው ምስራቅ ሙስሊም አይደለም፣ በልዩነት ነው የሚኖሩ። እነሱ ይሁዲዝም ናቸው፣ ሙስሊሙ ሙስሊም ነው። እንዲህ ከሆነ እኮ መሐመድ ምንድን ነው የምንላቸው? እንዲህ ከሆኑ ቁርአንም የእሳቸው አይደለም ሊሆን ነው። እንዲህ ከሆነ መጀመሪያ ካልሆኑ ይህ ቁርአን ከአዳም ጀምሮ ያለ የአዳም ነው እንጂ የሙሐመድ አይደለም። አሁን ስለ ቁርአን መቼ እንደመጣ ነው እየጠየቅ ያለው? አዎ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነው የመጣው። የነብዩ መሐመድ አጀማመርና የቁርአን አመጣጥ አንድ መሆን አለበት። ቁርአኑ ወይ በሳቸው ጊዜ መሆን የለበትም። በሳቸው ጊዜ ከሆነ ደግሞ እሳቸው ናቸው ጀማሪው። አይደለም ወገናችን፣ እንደሱ አይደለም። ይህ ካልሆነ ያላስረዳ አምላክ በየጊዜው ነብያትን ሲያስነሳ ጊዜ በየጊዜው መጣጣቸዋል። አየህ ለሙሴ የሰጠውን መጽሐፍ በሙሴ ህግ ላይ ስለ አዳም ይናገራል፣ ስለ አብርሃም ይናገራል። ከዚያን ጊዜ በፊት መኖር አለበት። ሙሴ አሁን ሊሰጠው አይገባም ብለህ አትቃወም። አያል አምላክ በየጊዜው ነብያትን ያስነሳል። ለዚያ ለነብይ ደግሞ እኮ መጽሐፍን በየጊዜው ይሰጣል። ሙሴ ስለዚህ ስላለፉት ወይ ተረጋጋ እንጂ ስላለፉት ታሪክ ይገልጽለታል። ለሙሴ ሲያወርድለት ጊዜ ሲገልጽለት ጊዜ አምላክ ይሄን ቃል ስለ አብርሃም ምን እንደነበር ይነግረዋል። የዛን ጊዜ መኖር አለበት ይሄ ተወሪት እንጂ አሁንማ አንቀበለውም ብለህ አትመልሰው። አየህ አምላክ ስላለፈውም የሚያውቅ ነው። ስለዚህ ያለፈውን ሁሉ በዚህ ባወረድ በላከው ነብይ ላይ ስላለፈው ይተርክለታል፣ ይገልጽለታል። አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ፣ ስለነ ዮሴፍ፣ ስለነ ዳዊት፣ ስለነ መሲሁ እንዳለ ስለነዚህ ሁሉ ይተርክላቸዋል፣ ይነግራቸዋል። በዚህ ላይ እምነታቸው ሁሉ አሁን ያልካቸውም
የአብርሃም የይስሐቅ ልጆች እና ያዕቆብ ሙስሊሞች እንደሆኑ ቃል በቃል ላሳይ ይችላል። ጥሩ ጥያቄ ልቀጥል። ጥሩ እየመለስክ ነው፣ ጎበዝ ልጅ ነህ። ሙሴ የመጀመሪያ ምዕመን ከሆነ እሱ ሙስሊም ከሆነ የሙሴ መጽሐፍ አሁን ከናንተ እጅ የት አለ? የሙሴ መጽሐፍ በቁርአን አክሴፕት አድርገው የእስልምና እምነት ተከታይ የመጀመሪያ ምዕመን እንደሆነ ከነገርኸኝ የሙሴ መጽሐፍ ከቁርአን ጋር ለምን አልተካተተም? በጣም ጥሩ። የሙሴ መጽሐፍ ስለሆነ ሙሴ አስተምህሮ ማለት ነው። የሙሴ አስተምህሮ አምላክ በእርሱ ላይ ያወረደለት ቃል የሙሴ አስተምህሮ ምን እንደነበር በቁርአን ውስጥ ተካቷል ወይ? በደንብ ተካቷል። ሙሴ ሙስሊም እንደነበር ተገልጿል ወይ? በተካተተው የእርሱ ቃል አዎ፣ በደንብ አለ ማስረጃ። መጽሐፉ ዳይሬክት 5 መጽሐፍ አለው አይደል? ሙሴ 5 መጽሐፍ አለው? የለውም። ጥሩ። እንደ ቁርአን አክሴፕት ካደረኩ እንደ መጽሐፍ ቅዱስ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግምና ኦሪት ዘሁልቁ 5 እኮ የሙሴ መጽሐፍ ነው አይደለም? አላህ ሲናገር ጊዜ 5 ኦሪትን እንደሰጠው አልገለጸልንም። አዲ የሙሴ ትምህርት ለምን አልተካተተም ነበር አይደለ? አዎ ተካቷል እያልኩኝ ነው። መጽሐፉ ከየት ነው የመጣው? አምስቱ ቶራት የተደ ቁርአን እኮ አለ መጽሐፉ ብሏን አምጣው አሳየኝ። የት ነው አሁን እየተጠቀማችሁበት ያለ? ስለ መጽሐፉ በኋላ እንመጣ። አሁን ትምህርቱ አለ ወይ ነው ጥያቄ አይደለ? የሙሴ ትምህርት ለምን አልተካተተም የሚል ጥያቄ። አላልሁም። እሺ አዳምጥሽ። ይኸውልህ አሁን መጽሐፎችን ሙሴ ኢስላሚክ ከሆነ የእስላም መጀመሪያ ምዕመንም ከሆነ ቶራት አለው መጽሐፉ። ቶራቱ የት አለ? ጀማሪ ከሆነ ከቁርአን በፊት አብሮ ኢንክሉድ ሆኖ መገኘት አለበት። ግን የለም መገኘት አለበት። ቁርአን ደግሞ አለ ይላል። እሺ መገኘት አለበት የሚለውን አንተ ከየት ነው ያመጣኸው? አንተ ነህ እኮ አሁን ያስተማረኝ። ሙሴ ሙስሊም እንደነበረ ካስተማርከኝ ወይኔን የሙሴ ስራዎች አካሄድ ይሄንን ያንተ ያመጣኸው አንድ ነብይ ስላለፈው ለመናገር በዛን ጊዜ የነበረ መጽሐፍ መኖር አለበት የሚለውን ማስረጃ ከየት ነው ያመጣኸው? እዚህ ማስረጃ ከመጣ ክርስትና ድምጥማጡ ይጠፋል። አንድ ጥያቄ ጠይቄህ ማለት ነው። ጠይቄህ ይቻላል። ጥሩ። እሺ አብርሃም የሚባል ሰው ታውቃለህ? አታውቅም? አውቃለሁ። በጣም ጥሩ። ከአብርሃም በኋላ በመጣ መጽሐፍ ሳይሆን በዛን ጊዜ ከነበረ አንድ ማስረጃ ስጠኝ። አብርሃም የሚባል ሰው መጽሐፍ አለው ለአብርሃም ነው? በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ። አብርሃም ስለሚባለው አካል ከዚያ በኋላ በመጣ እስቲ ጥያቄህን ግልጽ አድርግልኝ። አብርሃም የሚባል ሰው አለ አልከኝ? አዎ አለ። አብርሃም፣ ይስሐቅ፣ ያዕቆብ አዎ አለ፣ እናውቃለን። ነገር ግን ከእነርሱ በኋላ በአንድ መጽሐፍ አልቀበልህም አልሰማህም በሙሴ ምናምን ብትለኝ በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ እነዚህ አካሎች ለመኖራቸው። በአብርሃም ጊዜ የነበረ መጽሐፍ ነው ነገር ወይስ ምንድን ነው? ግልጽ አድርገው። ለመኖራቸው አንድ ማስረጃ ለመኖራቸው ኦሪት ዘፍጥረት ቶራት ልበልህ እንዲገባ አልቀበለም። ከስማ ለሙሴ የተሰጠው ነው አልከኝ አይደል ቀደም? ስለዚህ በእርሱ ከነበረ ነው የፈለጉት። እኔ እኮ አብርሃም መጽሐፍ አለው አላልሁህም? እኔ መጽሐፍ አለው አላልኩህ። ሙሴ ነው እኮ አለው ያልሁህ። መጽሐፍ አለው አላልኩህ ማለት ነው። መጽሐፍ አለው እንግዲህ ምንድን ከነበረበት ለመኖራቸው አንድ ማስረጃ ስጠኝ ነው ያልኩት። ኦኬ። አብርሃምና ይስሐቅ ያዕቆብ የሚባሉ ለመኖራቸው ነው። ሁለቱም መጽሐፍ ጠቅስልሃለሁ፣ ከመጽሐፍ ቅዱስም ከቁርአንም ይሄው አይደለ? ስለዚህ ከእነርሱ በኋላ ከዚያ በፊት የነበረ ማስረጃ መኖር አለበት የሚል ከመጣ መጽሐፍ ቅዱስ ውድቅ ይሆናል ማለት ነው። አሁንም ቁርአን ላይ ተመጡና ጥያቄ ተጠይቁና አሃ ስለዚህ ከዚያ በፊት በነበረ መጽሐፍ ስጡኝ ካላችሁ የራሳቸው ነው መጀመሪያ የሚወድቀው። ከዚያ በፊት የነበረ መጽሐፍ ስጠኝ አይደለም ያልሁህ። እኔ ስለ መጽሐፍ አይደለም እኔም መጽሐፍ አላወራም፣ ችግር የለም። ከአብርሃም በፊት ምክንያቱም የምናረጋግጠው ታንጀብል በሆነ መረጃቸው ነው። ሙሴ በቁርአን እኮ አስነበበን። ሙሴ ምዕመኑ የመጀመሪያ የአላህ ምዕመን መሆኑን ነገረን አይደለም? ራሱ ደግሞ ቁርአን መልሶ ሙሴ
ሙሴ ያላመመን መሆኑን ከነገረን በኋላ ሙሴ ደግሞ ቶራት እንዳለው ወይም ቶራት እንዳለ ነገረን። ራሱ ቁርአን ማለት ነው ቶራት አለ አለ። ቶራትንም አረጋጋጩን ነኝ አላረጋግጧል መኖሩን። ስለዚህ ቶራት ለምን ቶራትና ቁርአን ለምን አንድ ሆኑ አልሆኑም ነው? አንድ ናቸው እኮ ገናችን አስተምሮታቸው አንድ ነው እያልኩኝ እኮ ነው። የሙሴ እንዴት ሆኖ ነው? እሺ አዳምጠኝ ልመልስልህ። ቶራት ማለት ለሙሴ የተሰጠው አስተምሮ ነው አይደል? ቶራት እኮ ቶራት ሙስሊም ከሆነ ቤተ እስራኤሎች ለምን ይሁዲዝም የሙሴን እምነት ለምን ይከተላሉ? አንድ ከሆነ ለምን ሙስሊም አይሆኑም እኮ? ይኸውና የራሳቸው የነሱ ስህተት ነው ታዲያ። አሁን ተውራት ለሙሴ ተሰጥቶ ነበር ወይ? አዎ። የሙሴ አስተምህሮ ተውራት አለ ወይ ለእናንተ ተገልጿል ወይ? በዚህ በቁርአን ላይ አዎ በደንብ ተገልጿል። ማስረጃ ልስጥህ እያልኩህ ነው። የሙሴ የመሲሁ አስተምህሮ፣ የኤልያስ አስተምህሮ፣ የአብርሃም አስተምህሮ፣ የኢስሐቅ አስተምህሮ፣ የያዕቆብ አስተምህሮ፣ የዮሴፍ አስተምህሮ፣ የዳዊት አስተምህሮ፣ የሰለሞን አስተምህሮ እንዳላለን እኮ እጃችን ላይ ይገኛል። ገብታችኋል አይደለ? ይሄ ነው። አሁን ሙሴ ምን አስተማረ ከተባለ በተውራት ላይ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ እንዲህ አላቸው። ገብታችኋል? ምን አለ? ህዝቦቼ ሆይ በአንድ አላህ የምታምኑ ከሆናችሁና ሙስሊሞች ከሆናችሁ በእርሱ በአንዱ አምላክ በአላህ ላይ ብቻ ተመኩ አላቸው ይላል። ይሄን የሙሴ አስተምሮ ማለት ህዝቦቹ ምን አሉ? ፈቃሉ ዐለላሂ ተወከልና፣ እነሆ በአምላካችን በአላህ ላይ ብቻ ተመክተናል አሉ። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን አላህ ሆይ ለበደለኛ ህዝቦች ፈተና አታጋልጠን አታውጣን ለእነርሱ ብለው ተናገሩ ይላል። የመሲሁ ትምህርት ምን ነበር? وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ። ምን አላቸው? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአምላካችሁ መልእክተኛ ነኝ፣ ከእኔ በፊት ያለውን ተውራትን የማረጋግጥ። ያ ማለት ለሙሴ ተሰጥቶ የነበረ መጽሐፍ መሆኑን ያረጋግጣል። አሁን እኛ እናምናለን ለቀደምት ነቢያት። ገብታችኋል? ያ ትምህርቱ ምን ነበር የሙሴ የሚለውን ደግሞ መሲሁ በጊዜው ይነግራቸዋል። ገብታችኋል? ስለ አብርሃም ሲነግራቸው አብርሃም እንዲህ አለ እያልን እንናገራለን። ቆይ እሺ ልግባ እንደዚህ። አሁን አንተ ከቁርአን ላይ ያለ አስተምሮ ነው እየነገርኸኝ ያለህ። እኔ እኮ ምልህ አሁን ቁርአንንና ቶራትን እንጅልን አንድ አድርገን አለመያዛችን ልዩነታችን የት ላይ ነው? አሁን አንተ ሁሉን ደምድመህ ሙስሊም ነው ያልህ። እኔ ደግሞ ሙስሊም በነቢዩ አማካይነት የተጀመረ ነው። ምክንያቱም ነቢዩ መሐመድ ምን ብሏል? ከእርሱ በፊት ያሉትን መጻሕፍት የሚያረጋግጥ ሲሆን መጽሐፍን ወይም ቁርአን በአንተ ላይ ከፋፍሎ በእውነት አወረደ፣ ተውራትንና ኢንጂልንም አውርዷል። አሁን ይህን ለማረጋገጥ አይደል? መጻሕፍትን ለማረጋገጥ ሲሆን የወረደ ቁርአን የተረጋገጡት ኢንጂልና የተረጋገጡት ቶራት ወዴት አሉ? ሙስሊም መሆናቸውንስ ለምን አልነገሩንም? ጥያቄ ይሄ ነው እንጂ ከቁርአን ላይ የሙሴ አስተምሮት የአብርሃም አስተምሮት የለም ያልመሲህ አስተምሮት የለም ማለት አይደለም። እሺ አሁን ቁርአን ያረጋገጣቸው መጽሐፎች ይኸውልህ እንዴ አዳምጠኝ። አሁንም እዛው እየተመለስክ ነው። አምላክ የሆነ ነብይ ባስነሳ ጊዜ የሆነ ዘመን ላይ ስላለፈው ይገልጥለታል አይገልጥለትም? ለዚህ ነብይ አሁን ላይ ትንሽ እንትን አለኝ ወይ ጥያቄን አልተረዳኸኝም? እኔ የምልህ አክሴፕት አሁን መጽሐፍ ቅዱስ ቆይ አሁን እኮ መጻሕፍትን በጋራ አክሴፕት ልናደርጋቸው ነው። ሁሎችም ከላይ የወረደን የመቀበል ግዴታ አለብን። አንተ መጽሐፍ ቅዱስን መሰረት አድርገህ የተረጋገጠውን ለምን አትቀበልም? ሙስሊምነቱንስ በዚህ ለምን አታረጋግጥልኝም? ለምን የሙሐመድን ብቻ ገንጥለህ ያዝ? ምክንያቱም ሙሐመድ አረጋገጠው እኮ። ካረጋገጠው አንተ አክሴፕት ማታደርገው ለምንድን ነው? አረጋገጠው ምኑን ነው? አሁን እኮ ሁሉ አብርሃም፣ ሙሴ፣ ይስሐቅ ሙስሊም እንደሆኑ እኮ ልትነግረኝ ነው። አስረዳሽ አዳምጥ። ያረጋገጠ ጊዜ ሲል በቁርአን ላይ በመጽሐፍ ቅዱስ ላይ ያሉትን እነዚህ እውነታዎችን ያረጋግጣል ማለት ነው። እሺ ያሉትን እውነት ያረጋግጣል። ሌላ ቦታ ደግሞ አራሚ እንደሆነ ይገልጻል፣ እንደተበረዘ ሁሉ ይገልጻል። በውስጡ መጽሐፍ ቅዱስን ለሶስት ከፍሎ ነው ኢስላም አንድ አዳምጥ ልጨርስ አንድ እኮ አሁን የተረጋገጠው ትክክለኛው ከእናንተ እጅ መኖር አለበት።
እሺ አዳምጠኝ። እኛ ከበረዝነው ትክክለኛው መጽሐፍ ቅዱስ ከእናንተ እጅ መኖር አለበት አለ፣ በእርግጠኝነት አለ። በደንብ አድርጌ ነው ማስረግጬ የምነግርህ አለ ያልተበረዘው። አዳምጠን አንዴ እስክጨርስ ድረስ እባክህ። ያልተበረዘው ከእናንተ ጋር አለ ወይ? በደንብ አለ። የቱ ጋር ነው ከተባለ ያው ቅድም እየተናገርኩ ነበር። የሙሴ አስተምህሮ፣ የመሲሁ አስተምህሮ፣ የአብርሃም የኢስሐቅ ያዕቆብ አስተምህሮ ብሎ እነዚህን አምላክ በመጨረሻው ነብይ ላይ ገለጣቸው። ገብታችኋል አይደል? የግዴታ መጽሐፋቸውን አምጥቶ የሙሴ መጽሐፍ ይሄ ነበር ብሎ ቆይ ተረጋጋ ማስቀመጥ አይጠበቅበትም። ያንን አስተምሮታቸውን ትምህርታቸውን በዚህ በአንድ መጽሐፍ ላይ ቁርአን በተባለው ላይ ገለጠላቸው። ያው የአብርሃም ይሄ ነው ያልተበረዘው ትክክለኛ አስተምህሮ አለ። ትውልድ አስተምር አብርሃም እንዲህ ብሎ ነበር እያለ ይናገራል አምላክ። ኢስሐቅ እንደዚህ ብሎ ነበር፣ ያዕቆብ እንደዚህ ብሎ ነበር፣ ሙሴ እንደዚህ ብሎ ነበር። ያው ይሄን ሁሉ አስተምሮታቸውን ያልተበረዘውን ቃል በቃል አስቀምጠው ምንድነው አንተ የፈለግከው? አሁን ይሄንን ክፍልፍል አድርጎ መጽሐፉን ይሄ ሙሴ ነበር ይሄ እንትን ብለን እናዘጋጅላችሁ ይሄ ኢየሱስ ነበር ብለን ሌላ መጽሐፍ አውጥተን በአንድ በጥራ ዘርና ቁርአን ብሎ ጠራውና በውስጡ ላይ ይሄ አብርሃም ትምህርት ነው ይሄ ሙሴ ትምህርት ነው ብሎ ያልተበረዘውን ንጹህ ትምህርታቸውን አስቀመጠው። ያ ቆይ አሁን ይዘህ ትንሽ እንትን አልህ። አሁን ይዘህ የማስረጃና የመረጃ እጥረት ሊከሰት መሰለኝ። እስካሁን ድረስ አክሴፕት እያደረግኩ ነው የመጣሁኝ። በመጽሐፍ ደረጃ እኮ ነው ቁርአን የወረደ፣ በመጽሐፍ ደረጃ ነው። አስተምሮት የሚባለው ከውስጥ የምናገኘው ነው። በጥቅል በህይወት ዶክሜንትነት እኮ መጽሐፉ ነው የሚያዝ የወረደው በቃል። ይኸውልህ አሁን እኮ ሁሎችን ሙስሊም ናቸው ወደ ማለት ወደ አንተ ልስማማልህ ነው። ስስማማልህ ግን ምን ነው ማለት ያለብህ አንተ? አሁን እኔ ጋር ተስማማልህ ሳይሆን ሙስሊምነትን ተስማማልህ ሳይሆን ለምትጠይቀው ጥያቄ በምትጠይቀው መሰረት እየመለስኩልህ ነው። ገብቶሃል አይደለ? አሁን በመጽሐፍ ደረጃ ነው አልከኝ። መሲሁ የሰጠኝ ነው የሚለው አይደል? ነቢያቶች ይሄ ቃል ተናግረዋል። ያን ቃል በመጽሐፍ ላይ ያሰፍሩታል። ገብቶሃል አይደለ? ያስተምህሮቱን ማን ያወረደላቸው ይሄን ቃል የገለጠላቸው ከተባለ ያ አንዱ አምላክ ነው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ እያለ ይናገራል። ሙሐመድ ሆይ እነሆ ዛሬ ለአንተ ቃሌን ገለጥኩልህ፣ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለኢስማዒል፣ ለያዕቆብ፣ ለሙሴ፣ ለመሲሁ ስገልጥ እንደነበር እያለ ይናገራል። አየህ፣ ለእነርሱ ሲገልጥ በነበረበት መንገድ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው፣ ቃሉን ሰጣቸው። በዚህ ላይ ያልተበረዘ የነቢያት ትምህርት ምን ነበር የሚለውን ሲገልጽላቸው ጊዜ ሙስሊሞች እንደነበሩ እነ አብርሃም፣ እነ ሙሴ፣ እነ ኢየሱስ ገለጸ ማለት ነው። ሙስሊሞች ናቸው ብሎ ይናገራል። ይሄ ነው። ሁሴን አንዴ ይቅርታ፣ እኔ ከፍጡር በኋላ ታስገባኛለህ። አሁን ስራ እየደረሰኝ ይቻላል። ያው ፎሎ አድርጌታለሁ በኋላ ቆይ አንዴ ጥያቄ አንዴ ልጨምር። የምትገባ ከሆነ ትገባለች፣ ችግር የለም። እሺ ቁርአኑ ሲወርድ አንድ ዶክሜንት ነው። ሊያረጋግጠው የተዘጋጀው ዶክሜንት ሌላ ነው። የተዘጋጀው ቶራትም ሌላ ነው፣ ኢንጅልም ሌላ ነው። ተቀላቅሎ ወረደ ነው የምትለኝ? አሁን እኮ ሲመጣ ከኛ ዘንድ ያለውን ቀድሞ ተጽፎ የተቀመጠውን ዶክሜንት ያን ሪትን ሪራይት ሊያደርግ ወይም ጀስቲፋይ ሊያደርግ ቁርአን መጣ። አንተ የምትለኝ አሁን ከቁርአን ጋር ተጠቅሎ የመጣውን በቁርአን ውስጥ ያለውን ስነ ጽሁፍ እያነበብክ ይህ ማለት ነው የምትል። ቁርአን እኮ የሚለው ቁርአንን የስመጣ ላረጋግጠው የተፈለገ ዶክሜንት ሂር ከዚህ ከመሬት አለ ይሄንን ክሮስ ቼክ ላደርግ ነው። እነዚያ መጻሕፍቶች አሉ። እነዚህ መጻሕፍቶችን ራይት ላደርጋቸው ነው ላረጋግጣቸው ነው ከሆነ አረጋግጦ ኢመርጅ ለምን አልሆነም? ይሄ ብቻ ጥያቄ የተያዘ ነው። መጽሐፉ የብቻ ነው። ቁርአኑ ሲመጣ ክሮስ ቼክ የሚደረግበት ቶራት ከዚህ አለ። አንተ ምትል ግን ቁርአኑ መጣ በቃ እዚያው አበቃ ነው። ቁርአኑ እኮ የመጣ ለቼክአፕ ነው እንጂ ፐርማነንትሊ ራሱን እንደሚችል አልመጣም። እንዲያው እሺ የሚናገረው እሱ የመጣ ለሁለቱ ነው እንጂ አልመልስልህ። ቁርአን ሶስት ባህሪ ያለው፣ አንደኛ አረጋጋጭ የሚል አንተችን ብቻ ስለያዝካት ነው። ሁለተኛ አራሚ የሚልም ባህሪ ያለው። ስለ ተውራትና ስለ ኢንጂል ከተናገረ በኋላ አላህ ስለ ኦሪትና ስለ ወንጌል ተናግሮ ያርማቸዋል። ይሄ ቁርአን ብሎ ይገልጸዋል። አየህ አይደለ? አንተ አረጋጋጭ ነው። ሙሰዲቀን ሊማ በይነ የደይህ የምትለውን ብቻ ወሰድካት። ያለፉትን የሚያረጋግጥ ማረጋገጥ ማለት ምን ማለት ነው ታዲያ? አራሚ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ በውስጡ የሚገኙትን እውነታዎች ያረጋግጣቸዋል።
በውስጡ የሚገኙ ስህተቶችን ያርማቸዋል ቁርአን። ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ምን ልኪታብ ወሙሀይሚነን ዐለይህ፣ እነሆ በአንተ ላይ ደግሞ ይህን ቁርአን አወረድኩ ካለ በኋላ ያለፉትን የሚያርም ብሎ ይገልጸዋል። አራሚ ነው። ይሄ ራይት ነህ፣ ይሄ ኤክስ ነህ ብሎ ያርማቸዋል ያለፉትን ማለት ነው። አየህ አይደለ? የሚያረጋግጠው ምንድን ነው ከተባለ በውስጡ የሚገኙ እውነታዎች። ቆይ አንዴ ልጨርስልህ። እንደ ምሳሌ ስጠቅስ ነበር። ለምሳሌ ሙሴ ነብይ ነው የሚል ባገኝ መጽሐፍ ቅዱስ ላይ አረጋግጠዋለሁኝ። አዎ እውነት ነው። ይሄ ጌታ ሰው ሙሴ ምን ብሎ አስተምሯል? እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብሎ አስተምሯል። ኔትወርክ ሊያስወጣኝ መሰለኝ። እሺ አንዴ ልጨርስ። አብሽር። ስለዚህ በልሽ ትንሽ ቀጥል። ኔትወርክ መሲሁ ሙታንን አስነስቷል የሚል ባገኝ መጽሐፍ ቅዱስ ላይ ብለን እንመሰክራለን። አያችሁ አይደል? አረጋጋጭ ሲባል ሙሉ መጽሐፉን ሳይሆን በውስጡ የሚገኙ እውነታዎችን የሚያረጋግጥ ነው። ገብታችኋል? እነ አብርሃም እነ ይስሐቅ እነ ያዕቆብ የሚባሉ ያረጋግጣቸዋል። እነሱ አዎ ያረጋግጣል። አይ ይሄን አልቀበልም በአብርሃም ጊዜ ከነበረ ማስረጃ ካልሆነ በስተቀር አልልም። አምላክ ስላለፈውም የሚያውቅ ነውና በባህሪው ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ ስለ ፍጥረታቶቼ የኋላቸውንም የፊታቸውንም የማውቅ ነኝ እያለ ይናገራል። አሜን ነው። ስለዚህ አምላክ ያለፈውን ያረጋግጣል ሲል ጊዜ በውስጡ የሚገኙ እውነታዎችን ያረጋግጣቸዋል ማለት ነው። በውስጡ ያሉትን ደግሞ ስህተቶች ያርማቸዋል። ታዲያ ካረመው መካከል እስኪ ለምሳሌ ጥቀስልን ካላችሁ ሰለሞንን እንውሰድ። ሰለሞን እንደ መጽሐፍ ቅዱስ አንዱን አምላክ ከእርሱ ፈቀቅ እንዳለና ለሌሎች አማልክቶች እንዳመለከ እንደ ካደ ይገልጻል አይደለ? አላህ አረመው ይሄን ነገር። ምን አለ? ወማ ከፈረ ሱለይማን አለ በሱረቱል በቀራ ላይ። ሰለሞን ግን አልካደም ማለት። ሌላስ ሃሩን ዓለይሂ ሰላም የሙሳ ወንድም ነብይ እንደሆነ መጽሐፍ ቅዱስ ራሱ አረጋግጦ፣ ነገር ግን ጣዖት እንደሰራ ለህዝቦቹ ይህንንም ጣዖት አምላካቸው ነው ብሎ እንደሰጣቸው ይገልጻል። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ይሄን አላህ አረመው። በቁርአን ላይ ምን አደረገ? ሃሩን አይሰራ ይሄንን ሳምራዊ ሰው ነው ይሄን ጣዖት የሰራላቸው፣ የወይፈን ጥጃ ከወርቅና ከብር አቅልጦ የሰራው ያ ሰው ነው ብሎ ገለጸው። አረማቸው። አያርላ። ስለዚህ ቁርአን ምንድነው? አንደኛ አረጋጋጭ ነው ሲባል ጊዜ በውስጡ ያሉ እውነታዎችን ያረጋግጣል። ሁለተኛ አራሚ ነው ሲል በውስጡ ያሉ ስህተቶችን ያርባል። ሶስተኛ ደግሞ ልጨምርልህ፣ ሌላ ይሄ ብቻ አይደለም። ሌላ ባህሪው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ተውራትና ስለ እንጂል ስላለፉት ሲናገሩ ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። ይሄ ደግሞ የትኛውን ይመለከታል? በቁርአንና በሐዲስ ላይ እውነትም ነው ሐሰትም ነው ብሎ ያልተገለጸውን ጸጥ ብላችሁ ለፉ ነው። እንደ ምሳሌ ኢሳያስ የሚባል ነብይን እንውሰድ እያልኩ ነበር። ኢሳያስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይናገራል። እሺ በቁርአን ላይ ነብይ ኢሳያስ የሚባል ነብይ አለ ተብለናል ወይ? ላ አልተባልንም። ነብይ አይደለም ተብለናል ወይ? አልተባልንም። ስለዚህ ዝም እንላለን። ስለዚህ አካል አያችሁ አይደል? ላ ነቁል ኢነሁ ነብይ ወላ ነቁል ኢነሁ ለይሰ ቢነብይ፣ ነብይም ነው አይደለም ምን አንልም፣ ዝም እንላለን። አጽድቆልን ሙሴን ቢሆንስ ነብይ ነው ብዬ አጸድቃለሁ። ሙሴ ነብይ ነው ብሎ ስላረጋገጠልኝ ቁርአን ማለት ነው። አየህ አይደል? ይሄን ይመስላል። እና ስለዚህ እናንተ አረጋጋጭ የሚለው ብቻ ሳይሆን ጥሩ። ቆይ አሁን የግለሰቦችን ህይወት ነው የነገርኸኝ እንጂ ይኸውልህ እኔ እኮ መሰረታዊ ይዘት እየመጣሁ ያለሁኝ የት ላይ በምን ምክንያት ነው የተለያየን? እኛ ሙሴን ነብይ ነው ብለን አምነን እንቀበላለን። አብርሃምን፣ ይስሐቅ፣ ያዕቆብን እንቀበላለን። እናንተም ትክክለኛ ናችሁ ብላችሁ ከተቀበላችሁ ቁርአንም ቶራትንና እንጂልን ካረጋገጠ አንድ አድርገን አንድ መሆን ነው እንጂ የሚቻል ቶራት የተረጋገጡትን ቶራትንና እንጂልን ጥለን ቁርአንን ለመያዛችን አመክንዮአችን ምንድን ነው? በዛውም ላይ ቅድም የተነሳንበት ጭብጥ እንዳይጠፋን ነው። ሙሐመድን የኔ ጀማሪው ካለ ሌላ አረጋጋጭ ብቻ አይደለም እያልኩኝ ነው ወገናችን። አረጋጋጭ የሚለው ደግሞ ምንድነው? እየተሰማው አልነበረም? አላውቅም። በውስጡ ያሉ እውነታዎችን ያረጋግጣል ማለት ነው። አረጋጋጭ የሚለውን ቃል ይዘህ ስትመጣ ገብቷል አይደለ? አራሚም ነው እያልኩኝ ነው። አራሚ ነው ማለት ምን ማለት ነው? ያለፉትን ስህተቶች ስህተት ናቸው፣ እውነቶቹን እውነት ናቸው ብሎ የሚያርም ነው እያልኩኝ ነው። የቁርአን ባህሪ ሁለተኛው ይሄ ነው። ገብቷል አይደለ? ያ ነው። ስለዚህ ወጥቷል። ኔትወርክ ሲስተካከል ነው በቃ ራሱን ይወጣል። እሺ ይሄ ነው። ሌላው ነገር ለምን አንዳንድ ነው? እሺ ጥሩ ችግር የለውም። ምን እናደርጋለን አሁን?
አንድ ወደሚያደርገን ንግግር ኑ በላቸው ብሎ አላህ ቃል በቃል ተናግሯል። አንድ እንድንሆን አይደል የምንፈልገው? በጣም ጥሩ። አላህ ምን አለ በቁርአን ላይ ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ይላል። ሙሐመድ ሆይ እነዚህ ለመጽሐፉ ባለቤቶች እንዲህ ብለህ ንገራቸው፣ ኑ በላቸው እኛንም እናንተንም አንድ ወደምታደርገን ንግግር ኑ በላቸው። ምንድነቻች? ከአንዱ ከአምላክ ከአላህ በስተቀር ሌላ ላናመልክ፣ በእርሱም ላይ ሌሎችን ጌቶች አድርገን ላኒስ፣ አንድ አምላክ አንድ ጌታ ብቻ ነው ያለው፣ አንድም ሶስትም ከሚለው ይውጡ ነው። አንደኛ እሱ ነው። ቦታቸዋል አይደለ? ሌላው እምነታቸው ምንድነው? ነብያቶች መጽሐፍ ቅዱስ ላይ እምነታቸው ምን እንደሆነ አልተገለጸም። የማለት ሃይማኖታቸው ምንድነው? እግዚአብሔር እንደ መጽሐፍ ቅዱስ እንድና አምላክ አንድ ቦታ ላይ ክርስቲያን ሆኖ ብሎ አዛል ወይ? የለም። እሺ እምነታቸው ምን ነበር? የትኛው እምነት ነው ተብሎ ሊያዝ ነው? ጠፍቷል ይሄ ነገር ማለት ነው። አለ የሚል ካለ ያምጣ። ቦታቸዋል። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። አንድም ነብይ ክርስቲያን መጽሐፍ ቅዱስ ላይ ህዝቦችን ክርስቲያን ሆኖ ብሎ አላዘዘም። እኔ ክርስቲያን ነኝ ብሎም የተናገረ ነብይ የለም። ተውት በቃ። አንድ የመጽሐፍ ቅዱስ ጸሐፊ አንድ ነብይ ጠቅሶ አክሊ ሙሴ ነው ሊሆን ይችላል፣ ማንንም ይሄ ነብይ ክርስቲያን ነበር ያለበት ቦታ የትም ቦታ ላይ የለም። አያችሁ፣ ይሄን መልስ የምታገኙለት የት ነው? ቁርአን ላይ ብቻ ነው። አብርሃም ሙስሊም ነው ይላል ቃል በቃል። ያዕቆብ ሙስሊም እንደሆነ፣ ልጆቹ ሙስሊም እንደሆኑ፣ ሐዋርያቶች ሙስሊም እንደሆኑ፣ እንዳለ ቀደምት ነብያት ሙስሊም እንደሆኑ ይናገራል። አምላክ ራሱ እንደደነገገው ይነግረናል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ራሱ ደንጋጊው አምላክ ነው፣ ሰዎች አይደሉም። ምድር ላይ ሰው ሰራሽ ሃይማኖት አይደለም። አምላክ ራሱ ደንግጎ ለነብያት ያዘዘባቸው ነው። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ካለ በኋላ ከአንተ በፊት ደግሞ ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ብሎ ይናገራል። ያችሁ እነ መሲሁ እነ አብርሃም እነ ሙሴ እነ ኖህ ታዘውበት የነበረው ሃይማኖት ራሱ እንደሆነ ይገልጽልናል ማለት ነው። ኢብራሂም ቃል በቃል አብርሃም ሙስሊም ነበር ይለናል በቁርአን። መጽሐፍ ቅዱስ ላይ አንድ ቦታ አለ አብርሃም ወይ ክርስቲያን ነበር ወይ ምንም አታገኙበት፣ መልስ አታገኙበት። ይሄን ይመስላል። ጥያቄ ያለ ቀጥል